ፍሎሬንቲኖ ፔሬዝ ለዊሊያም ሳሊባ ሪካርድ የሆነ ዝውውር በማቅረብ ፊርማውን ለማግኘት በይፋ ለአርሰናል ጥያቄ እንደሚያቀርቡ በክረምት የዝውውር መስኮት ላይ የተገለጸ ይገኛል። እንግዲህ አርሰናል በሳሊባ ጉዳይ አቋማቸው ግልጽ ነው፣ ግን ለተጫዋቹ ከገንዘብ በላይ የሆነ ነገር እንኳን ባይኖርም ግን ከዛ ከገንዘብ በላይ የሆነ ነገር እንኳን ቀረበ እንኳን ቢባል ያን ነገር እንኳን ለመቀበልና ተጫዋቹ ለመሸኘት ፍላጎት የላቸውም። ግን የማድሪዱ ፕሬዚዳንት በተለይ የአውሮፓ ሻምፒየንስ ሊግ የሩብ ፍጻሜው የደርሶ መልስ መርሃ ግብር ላይ ዊሊያም ሳሊባ ያሳየውን እንቅስቃሴ ካዩ በኋላ የተጫዋቹን አቅም የተጫዋቹን ክህሎት በቅርበት የገመገሙበት ነበርና በአጠቃላይ በተለይ ለማድሪድ ተገቢ የሆነ ተጫዋች ነው ብለው ነው የሚያምኑት። በጣም ኦብሰስድ ሆነዋል ከዊሊያም ሳሊባ ጋር በተያያዘ ተጫዋቹን በነጩ ማሊያ ለማየት እጅጉን የቋመጠ ግለሰብ መሆኑ ነው እንግዲህ ውስጣዊ እንዲሁም ለማድሪድ በጣም ቅርብ ናቸው ተብለው የሚጠሩ ሚዲያዎች በዋናነት ማርካን ጨምሮ ማለት ነው ይህንን መረጃ ነው እየተቀባበሉ የሚገኙት። እንግዲህ ማድሪድ ውስጥ ያለው የተከላካይ መስመር ቀውስ ማለትም የተጫዋቾች የእድሜ መግፋት፣ የአቋም መዋዠቅ፣ ለጉዳት በጣም ተጋላጭ መሆንና ተያያዥ ጉዳዮች ማድሪድ የተከላካይ መስመራቸው ላይ በጣም መፍትሄ ማበጀት መቻል እንደሚኖርባቸው እጅጉን የሚያሳስብ አይነት የውድድር ዘመን እያሳለፉ ይገኛሉ። ያ ደግሞ በክረምቱ ዋነኛ ቅዳቸው ዊሊያም ሳሊባ እንዲሆንና ተጫዋቹን በእጃቸው ለማስገባት መከፈል ያለበትን መስዋዕትነት ክለቡ ለመክፈል እንግዲህ ቁርጠኛ እንዲሆን ያደርጋቸው ጉዳይ ነው ተብሎ እየተገለጸ ይገኛል። እንግዲህ ዊሊያም ሳሊባ ከዚህ በፊት ክለብ ውስጥ እንግዲህ በጥሩ እንቅስቃሴ ቆይታ ትልቅ ዋንጫ ካላሳካ ማንም አያስታውስም፣ እኔ ደግሞ በአርሰናል ቤት መጥቶ ስፈልጋለሁ እዚህ ክለብ ውስጥ ዋንጫ ማሳካት እንፈልገው ለዛ ነው ሲል ሀሳብ መስጠቱ የሚታወቅ ጉዳይ ነው። ከዚህ በፊት በተለይ ሳሊባ ለተጨማሪ ገና 2 ዓመታት በኤምሬትስ የሚያቆይ ውል አለው። በኤምሬትስ ተረጋግቶ እንደሚገኝም ማረጋገጫ ከዚህ በፊት የሰጠበት ሀሳብ እንዳለ ይታወቃል። ይሄ ለአርሰናል ደጋፊዎች መልካም ዜና ነው ሳለ መረሳት የለበት ወሳኝ ነጥብ ግን ተጫዋቹ አንስቷል ዋንጫ ማሳካት ፈልጋለሁ የምትለውና በዚህ 2 ዓመት ጊዜ ውስጥ ወይም 2 ዓመት በማይሞላ ጊዜ ማለት በቀጣይ ዓመት እንደው ሌላው ቢቀር በቃ ቀጣይ ዓመት ድረስ በጣም ተጨባጭ የሆነ ዋንጫ ክብሮችን ማሳካት እንደሚፈልግና ያንን በክለቡ ማሳካት ካልቻለ ግን በአርሰናል ያለው ኮንትራትን ለማራዘም የሚለው ጉዳይ ላይ ተጽዕኖ ሊያሳድርበት እንደሚችል ግን ፍንጭ የሰጠበት ነው ሲሉ ትራንስፈር ኤክስፐርቶች ከዊሊያም ሳሊባ ንግግር ጋር በተያያዘ ማብራሪያም እንዲሁም ደግሞ ጉዳዩን በዛ ደረጃ እየተነተኑት እንደሚገኙ ይታወቃል። እንግዲህ 23 ዓመት ላይ ነው ፈረንሳዊው ዊሊያም ሳሊባ ረዘም ላለ ጊዜ አርሰናል ቤት ያልተመለከትነው አይነት የተከላካይ ስብዕና ክለቡ እንዲላበስ ብዙዎችም ከሶል ካምቤል በኋላ አርሰናል ያገኘው እጅግ አስደናቂ የተከላካይ መስመር ተጫዋች እያሉም ሲያመካሹት መቆየታቸው የሚታወቅ ጉዳይ ነው። አርሰናል ያለፉትን 2 ዓመታት ዋንጫውን ለማሳካት ማንቸስተር ሲቲን ጥግ ድረስ የተፎካከረ ብቸኛው ክለብ ነው፣ ምንም ጥያቄ የለውም። በተለይ ይህንን ዓመት ሳይጨምር ማለት ነው። ይህንን ዓመትም ለተከታታይ 3ኛ ዓመት ሁለተኛ ደረጃን ይዘው የማጠናቀቅ ዕድላቸው ሰፊ ስለመሆኑ መመልከት ይቻላልና ትልቅ ሚና ግን ተወጥቷል። ዞሮ የአርሰናል የተከላካይ መስመር ጠንካራ እንዲሆን በማድረግ ሂደት ላይ ማለት ነውና ሮልስ ሮይስ የሚለውን የመኪና ብራንድ የሚወክል የመከላከል ብቃት እንዳለው ይናገራሉ የአርሰናል ደጋፊዎች። ተጫዋቹ በክለባቸው እንዲቆይ ምኞት አላቸው። ምኞት ብቻ ግን ያው ተጫዋችን አያቆይም፣ ዋንጫ ያስፈልጋል። ታዲያ ራሱ ተጫዋቹ በክለቡ ደስተኛ መሆንና መቆየት እንደሚፈልግ መናገሩ የአርሰናል ደጋፊዎችን ያረጋጋ ጉዳይ ቢሆንም ክለቡ ግን ማድሪድ ነው። በየትኛውም የዝውውር መስኮት ላይ ምንም ነገር እንዲከሰት ማድረግ የሚችል አቅም ያለው ክለብ መሆኑ መዘጋት መቻል የለበትም። እንደሚታወቀው መድፈኞቹ ሳሊባን ለማቆየት የክለቡ ውዱ ሳምንት የተከፋይ የሚሆንበትም እንግዲህ ኮንትራት ለማቅረብ ዝግጅታቸውን እያጠናቀቁ ይገኛሉ ቢባልም ተጫዋቹ ግን ቀደም ብዬ እንዳልኩት ነው ቢያንስ በቀጣዮቹ 1 ዓመታት ክለቡ ምን ያክል ዋንጫ ለማሳካት ዝግጁ ነው የሚለው ነገር ከገመገመ በኋላ ውሳኔዎቹን ይወስናል ተብሎ ነው የሚገመተው። ተጫዋቹ የሚቀርብለትን ውል ለማደስ አይቻኮልም። በሚቀርቡት ጊዜያቶች ላይ በቡድን ውስጥ ዋንጫ ለማሳካት ጥረት ያደርጋል ነው የተባለው። በዝውውር መስኮቶች ላይ ግን ቀደም ብዬ እንዳልኩት ነው ክለቡ ሪያል ማድሪድ እንደመሆኑ መጠን ምንም ነገር እንዲከሰት ማድረግ የሚችል ክለብ ከመሆኑ ጋር በተያያዘ ብዙዎች የዊሊያም ሳሊባ እንቅስቃሴ፣ የዊሊያም ሳሊባ ሚና፣ የዊሊያም ሳሊባ በዝውውር መስኮት ላይ የሚኖረው እንግዲህ እንቅስቃሴ ምን ይሆናል የሚለው ጉዳይ በቀጣይ ሀሳብ እየሰጡበት እንዲሁም ደግሞ በጉጉት እንዲጠበቅ ያስገደደ ነጥብ ነው ተብሏል። ፍሎሬንቲኖ ፔሬዝ ደግሞ ተጫዋቹ መዳረሻው በዋናነት በተለይ ሪያል ማድሪድ እንዲሆን በማድረግ ሂደት ላይ ትልቅ አስተዋጽኦ ያበረክታሉ ተብሎም እየተገለጸ ይገኛል። ከዛ ውጪ ዴቪድ ዴሃ ዳግም ወደ ኦልድ ትራፎርድ ይመለሳል ተብሏል። የሚመለሰው ግን በዝውውር መስኮት ዳግም የቀድሞ ክለቡን በመቀላቀል ሳይሆን አሁን በሚገኝበት ፊዮሬንቲና ክለብን ወክሎ ነው ዳግም ወደ ኦልድ ትራፎርድ የሚመለሰው። ማለትም ሁለቱ ቡድኖች የወዳጅነት ጨዋታ የፊታችን ነሐሴ ወር የመጀመሪያ ቀናቶች ላይ ለማከናወን ተስማምተዋል ተብሏል። ስለዚህ ዴቪድ ዴሃ ወደ ኦልድ ትራፎርድ የሚመለስ ይሆናል ማለት ነው። እንግዲህ አሰልጣኝ ሩበን አሞሪም የሚገመገምበት ሙሉ የውድድር በአሰልጣኝነት እየመራ የሚያከናውነው የ2025 የ2026 የውድድር ዘመን ከመምጣቱ በፊት እንግዲህ ዩናይትድ በቀድሞ ውድድር ዝግጅት ከተለያዩ ክለቦች ጋር የወዳጅነት ጨዋታ ያከናውናሉ። ፕሪሲዝን በተለምዶ እየተባለ እንደሚጠራ ይታወቃል። ታዲያ ክለቡ የቀጣይ ዓመት የፕሪሚየር ሊግ የመጀመሪያ ጨዋታቸውን ከማከናወናቸው በፊት የመጨረሻ የቀድሞ ውድድር ጨዋታቸውን ከጣሊያኑ ተወካይ ቡድን ፊዮሬንቲና ጋር በኦልድ ትራፎርድ የሚያከናውን ይሆናል ተብሏል። እንግዲህ ሁለቱ ቡድኖች አሸናፊ የሚሆነው ቡድን ያው ከ2023 አንስቶ ሲደረግ የቆየውና የዩናይትድ ስፖንሰር የሆነው ስናፕ ድራገን የሚያዘጋጀው ስናፕ ድራገን ካፕ የዋንጫ አሸናፊ እንደሚሆን ተገልጿል ማለት ነው። ሌሎች ክለቦች ላይም እንዳሉ ይታወቃል። በተለይ የኤምሬትስ ካፕ እየተባለ እንዲሁ አርሰናል ከቀድሞ ዝግጅቶች በኋላም እንዲሁ ውድድሮችን እንደሚያደርግ ይታወቃልና ዩናይትድ የነን ስናፕ ድራገን ካፕን የፍጻሜ ጨዋታ ከፊዮሬንቲና ጋር እንደሚያደርጉ እየተገለጸ ይገኛል። ያው ዩናይትድና ፊዮሬንቲና ለመጨረሻ ጊዜ ጨዋታቸውን ያደርጉት በ1999 በ2020 የውድድር ዘመን ላይ እንደነበር እንግዲህ ታሪክ መዳሮች ያመላክታሉ። በተለይ በሻምፒየንስ ሊግ የምድብ ጨዋታዎች ላይ ነበር የተገናኙት። ፊዮሬንቲና በሜዳቸው ፍሎረንስ 2-0 በሆነ ውጤት ነበር ያሸነፉት። ዩናይትድ ደግሞ የመልሱን ጨዋታ
ዮርክ በሮይ ኪን እና በአንድሩ ኮል ጎሎች ታግዘው 3-1 በሆነ ውጤት ማሸነፋቸውም ይነገራል። እንግዲህ አስደናቂው ግብ ጠባቂ ዴቪድ ዴሃ ያው በ2023 ነበረ በተለይ ከክለቡ ጋር የሚያቆየው ውል ከተጠናቀቀ በኋላ ክለቡን በነፃ በመልቀቅ ፊርማውን ለፊዮሬንቲና ያስቀመጠው ማለት ነው። በማንቸስተር ዩናይትድ ለ10 ዓመታት የቆየው ዴቪድ ዴሃ በጣም ፋን ፌቨራይት ነው ወይም ደግሞ በደጋፊዎች ዘንድ ከሚወደዱና ክለቡን የለቀቀበት መንገድ እሱን በፍጹም የማይመጥን ነው በሚል እስካሁን ድረስ ይህንን ሀሳብ የሚያንጸባርቁና የሚያንሸራሽሩ ዩናይትድ ደጋፊዎች እንዳሉ ይታወቃል። እንግዲህ ማንቸስተር ዩናይትድ በቅርቡ ውድድር ዝግጅት ወይም ደግሞ ከዚህ ከፕሪሲዝን ጋር በተያያዘ መዳረሻቸውን ሰሜን አሜሪካ አድርገው በተለይ ከሊድስ ዩናይትድ ያው የዮርክሻየር ደርቢ እየተባለ እንደሚጠራ ይታወቃል። ከዛ ውጪ ከዌስትሃም ከበርንማውዝና ከኤቨርተን ከነዚህ የፕሪሚየር ሊግ ክለቦች ጋር የወዳጅነት ጨዋታቸውን የሚያከናውኑ ይሆናል። ከዛም በስናፕድራገን ካፕ እንግዲህ ከፊዮሬንቲና ጋር በኦልድ ትራፎርድ የፊታችን ነሐሴ ወር መጀመሪያ ቀናቶች ላይ ማንቸስተር ዩናይትድ የመጨረሻ የቅርብ ውድድር ዝግጅታቸውን የሚያከናውኑ ይሆናል ተብሏል። ከዛ ውጪ ሊቨርፑል ከባዱን ዝውውር ለማከናወን ንግሮችን በይፋ ጀምሯል ተብሏል። እንግዲህ አስቶን ቪላው እጅግ አስደናቂው ሁለገቡ አጥቂ አማካይ መስመር ተጫዋች የሆነው ሞርጋን ሮጀርስን ለማስፈረም እንግዲህ ሊቨርፑል ከበድ ያለውን ዝውውር ቢሆንም ያው ነገሮችን ከወዲሁ ስለመጀመራቸው ተገልጿል። ተጫዋቹ ሞርጋን ሮጀርስ መሆኑ ነው ዝውውሩን ከበድ እንዲል የሚያደርገው። ያው አሰልጣኝ አርነ ስሎት በመጪው የክረምት የዝውውር መስኮት ላይ በክለቡ ታሪክ ታይቶ የማይታወቅና በጣም ከፍተኛ በጀት እንደሚመደብላቸው ከዚህ በፊት መግለጻችን አይዘነጋም። አንዳንድ ምንጮች ወደ 176 ሚሊዮን ፓውንድ ወይም ደግሞ ወደ 233 ሚሊዮን ዶላር ገድማ የዝውውር ሂሳብ ተመድቦላቸዋል ተብሎ የተገለጸ የሚገኛል። እንግዲህ የክለቡ ቴክኒካል ዳይሬክተር ሪቻርድ ሂውስ ይህንን ገንዘብ አብቃቅተውና በተለይ ክለቡ ላይ ያስፈልጋል ብሎ የሚያስቡትን ክፍተት ለመጠገን ይጠቀሙበታል ተብሎ ይገመታል። የዝውውር ጉዳዮች ላይ ትኩረት አድርገው የሚሰሩ ጋዜጠኞች እንዳሉ ይታወቃል። ዘ አትሌቲክ ለተሰኘው ጋዜጣ የሚጽፈው ዴቪድ ኦርነስቲን እንዲሁም በግሉ የሚንቀሳቀሰው ጣሊያናዊ ጋዜጠኛ ፋብሪዚዮ ሮማኖ ሁለቱም ሊቨርፑል እንግዲህ የቪላውን አስደናቂ የአጥቂ አማካይ መስመር ተጫዋች የሆነውን ሞርጋን ሮጀርስን በእጃቸው ለማስገባት ይህንን ከባድ ዝውውር ለማከናወን እንቅስቃሴ መጀመራቸውን ማረጋገጫ ሰጥተውበታል። ቀያዮቹ ያው የ22 ዓመቱን ይህንን እንግሊዛዊ የአጥቂ አማካይ መስመር ተጫዋች በተለያዩ ጊዜያቶች ላይ መልማዮቻቸውን እንግዲህ ጨዋታ በተለይ አስቶን ቪላ ያደርጉበት መራግብር ላይ የተለያዩ የፕሪሚየር ሊግ እንቅስቃሴዎቹን እንዲሁም መራግብሮቹን ሲከታተሉ ቆይተዋል ተብሏል። ያው ዝውውሩ ከበድ ያለ ቢመስልም ሊቨርፑሎች ተጫዋቹን በእጃቸው ለማስገባት ቁርጠኛ ናቸው ተብሏል። ዝውውሩ ለማከናወን ማለት ነው። የኡናይ ኤምሪ ፕሮጀክት ላይ ቁልፍ ሰው ነው ሮጀርስ፣ ምንም ጥያቄ የለውም። ይህን ተጫዋች ለማስፈረም ግን ሊቨርፑል ብቻም አይደለም ቼልሲን ፍላጎት አለው። ግን ያው ቪላ ጆን ዱራንን ወደ አልናስር እንደሸኘ ይታወቃል። አሁን ደግሞ ሁለተኛ ስህተት መስራት አይፈልጉም ተብሏል። ሮጀርስ ለመሸኘት ፈቃደኛ ይሆናሉ ተብሎ አይገመትም። የቀድሞ የማንቸስተር ሲቲ አካዳሚ ፍሬ ውጤት ነው ሞርጋን ሮጀርስ። ዘንድሮ በፕሪሚየር ሊጉ 33 ጨዋታ አድርጓል። 8 ጎል አስቆጥሮ 8 ኳስ አመቻችቶ ማቀበል ችሏል። በኤፍኤ ካፕ 5 ጨዋታ አድርጓል። 2 ጎል አስቆጥሯል። 1 ኳስ አመቻችቶ አቀብሏል። በአውሮፓ ሻምፒየንስ ሊግ በተደረጉ 12 ጨዋታዎች ደግሞ 4 ጎል አስቆጥሯል። 2 ኳስ አመቻችቶ ማቀበል ችሏል። ከነዛ መካከል ደግሞ ሴልቲክ ላይ 3 ጎሎችን በማስቆጠር ሃትሪክ መስራቱ አይዘነጋም። ከዛ ውጪ ቀሪው አንድ ግብ ደግሞ ፓሪስ ሴን ጀርሜን ላይ ፓርክ ዴ ፕሪንስ ላይ ያስቆጠራት እንደሆነች ይታወቃለች። በፕሪሚየር ሊጉ የ33 ዓመት ታሪክ ውስጥ ገና 4 ጨዋታዎች እየቀሯቸው ዋንጫውን በጊዜ ማሳካታቸውን ካረጋገጡ ውስን ክለቦች ተርታ ስማቸውን ያካተቱት ሊቨርፑሎች በተለይ ደግሞ አሰልጣኙ አርነ ስሎት በመጣበት ዓመት ፕሪሚየር ሊጉን ከፍ አድርጎ አሳክቷል። በቀጣይ ደግሞ ሁለተኛ ዓመቱ ላይም ከስኬት በላይ ስኬት ነው የሚጠበቀው በሊቨርፑልያን ዘንድ ያንን ነገር ለማስቀጠል እንዲያስችለው በማሰብ እና የክለቡን ወርቃማ ጊዜያቶች ላይ ተጠናክረው እንዲቀጥሉ ከተፈለገ ምንም ጥያቄ የለውም ስቴትመንት ሳይኒንግ መኖር አለበት። በዛ ሂደት ደግሞ ሞርጋን ሮጀርስ ትኩረታቸው ያረፈበት ተጫዋች ስለመሆኑም ተገልጿል። በአጭር ጊዜ ወደ ትልቅ ምዕራፍ የተሸጋገረ ተጫዋች ነው ሞርጋን ሮጀርስ። ወጥነት ባለው መልኩ አቋሙ ሳይዋዥቅ መቀጠሉ ብቻም አይደለም፣ ሁለገብነቴ በጣም ቨርሳታይል የሆነ ተጫዋች ነው። አጥቂ አማካኝ በግራ በቀኝ መጫወት ይችላል። በጣም የበሰለ ውሳኔን የሚወስን ተጫዋች ነው። ፍጥነት አለው፣ ጉልበት አለው። ፕሮግሬሲቭ ኬሪስ ወይም ደግሞ ይሄ ድሪብል ማድረግ ወይም ኳስን ወደፊት ይዞ ሳይነጠቅ ረዘም ያለ የሜዳ ክፍሉን ማካለል የተጫዋቹ ከሚታወቅባቸው ክህሎቶቹ መካከል በዋናነት ይጠቀሳሉ። አስቶን ቪሎች ያው ተጫዋቹን የመሸጥ ምንም አይነት ፍላጎት የላቸውም፣ ግን ፒኤስአር ወይም ትርፋማነትና የይዘት ክፍፍል የዚህ ፕሮፊታቢሊቲ ኤንድ ሰስቴናቢሊቲ ሬጉሌሽንስ ሊያስገድዷቸው እንደሚችል የዝውውር ኤክስፐርቶች እየጠቆሙ ይገኛሉ። በአስገዳጅ መልኩ ግን ያው ሮጀርስን ለመሸኘት ሊገደዱ እንደሚችሉ ነው መረጃዎች በስፋት እየጠቆሙ የሚገኙት ማለት ነው። ሊቨርፑል ያው በዝውውር ስትራቴጂያቸው ውስጥ እንደ ሮጀርስ አይነት በጣም ጥሩ አቅም ያለው ተጫዋች በዛ ላይ ረዘም ላለ ጊዜ ጋሎት መስጠት የሚችልበትን እድሜ እንዲሁም ደግሞ ለወደፊት አትርፎ ሊሸጡበት የሚችሉበትን እድል ስለሚያገኙ ጠቀሜታው ዘርፈ ብዙ ነው። ይህንን ተጫዋች በእጃቸው ማስገባት ማለት ነውና ከአንችሎት ያጫወት ፍልስፍናና እቅድ እንዲሁም ደግሞ መንገድ ጋርም ተጣጥሞ መሄድ የሚችልበት እድል ሰፊ መሆኑም ደግሞ ሌላው ክለቡ ትኩረት እንዲያደርግበት ያስገደደ ጉዳይ ነው። የትኛውንም ቡድን ቢቀላቀል ሞርጋን ሮጀርስ የማጥቃት እንቅስቃሴያቸውን ሊያሳልጥ ሊያጠናክር እንደሚችል ምንም ጥያቄ የለውም። የድህረ ክሎፕ ትክክለኛው የሊቨርፑል የዋንጫ ጉዞ ከቀጣይ ዓመት ጀምሮ ወይም በ2025 በ2026 የውድድር ዘመን ነው የሚጀምረው። የአርነ ስሎትም የራሱን ቡድን ገንብቶ እንግዲህ በቀጣይ የውድድር ዘመን ላይ የሚያሳየው እንቅስቃሴ ነው የሚጠበቀው። በዚህ ሂደት ላይ እንግዲህ በዚህ ዓመት በተለይ ቡድኑ ይበልጥ የክሎፕን ተጫዋቾች ይዞ በራሱ አጫወት መንገድ ቀሽሮ ወይም ለመቃኘት አስቦ ነው የዋንጫውን ያሳካው እንደሚታወቀው ሽሎት። በዚህ ሂደት ላይም ተሞክረው ወይም ተፈትነው የወደቁ ተጫዋቾች አሉ በሽሎት እይታ በሽሎት መነጽር ማለት ነው። ሉዊስ ዲያዝ እንግዲህ አንሰርቴ ነው በክለቡ ይቆያል አይቆይ የሚለው ጉዳይ። ዲየጎ ጆታ እንዲሁም ደግሞ ኑኔዝ ደግሞ በዋናነት በተለይ በክለቡ ጸንተው መቆየታቸው ጉዳይ በጣም አጠራጣሪ ነው ተብሏል። ዲያዝ ሊቆይ ይችላል። ጆታና ኑኔዝ ግን በክለቡ የመቆየታቸው
በጣም ጠባብ ነው ተብሎ የተገለጸ ነው የሚገኘው። ስለዚህ ሮጀርስን ማስፈረም ስብስብን ማጠናከርና እንዲሁም ደግሞ ቁጥርን መጨመር ብቻም ሳይሆን ስልታዊ አንድምታም ያለው ጉዳይ ስለመሆኑ በጣም በስፋት እየተገለጸ ይገኛል። ይህ ዝውውር ከበድ ያለ ቢመስልም ሰርፕራይዝ ፓኬጅ ወይም ደግሞ ባልተጠበቀ መልኩ ግን እውን ሊሆን እንደሚችልም ይገመታል ሲሉ በርካቶች እየጠቆሙት ይገኛሉ። ከዛ ውጪ የወርሃ ሚያዝያ የወሩ ምርጥ ተጫዋች፣ ምርጥ አሰልጣኝ፣ ምርጥ ተጫዋቾችና ምርጥ ግብ እንዲሁም ምርጥ ጎል የማዳን ሂደቶች እንግዲህ በፕሪሚየር ሊጉ ይፋ ተደርጓል። በወሩ ምርጥ ተጫዋቾች እንግዲህ ወደ 7 የሚጠጉ ተጫዋቾች እንግዲህ ስማቸውን አካቷል። ኒውካስል ዩናይትድ 2 ተጫዋቾችን በማካተት የሚመራው ክለብ ነው። ሪያን ናይት ኑሪ ከወልቭስ፣ ከዛ ውጪ ሃርቪ ባርነስ እና ጃኮብ መርፊ ከኒውካስል ዩናይትድ፣ ከዛ ውጪ አሌክሲስ ማካሊስተር የሊቨርፑል አማካኝ፣ ሞርጋን ሮጀርስ የአስቶን ቪላው የአጥቂ አማካኝ፣ ከዛ ውጪ ሪያን ሴሴኞን ከፉላም እንዲሁም ደግሞ ወልቭስ በተለይ የአጥቂ መስመር ተጫዋቻቸው ዮርጋን ስትራንድ ላርሰንን አካተውታል። እንግዲህ ሪያን ናይት ኑሪ ያው 2 ኳሶችን አመቻችቶ አቀብሏል። 12 ደግሞ የግብ ዕድሎችን ፈጥሯል። እንግዲህ የግራ መስመር ተመላላሽ የተከላካይ ስፍራ ተጫዋች ወልቭስ ቤት ስሙን ያካተተበት አጋጣሚ አለ። ጄኮብ ራምሴ 3 ጎሎችን አስቆጥሯል። በወራ ሚያዝያ እንግዲህ ደግሞ 3 ሶችን አመቻችቶ ማቀበል ችሏል። አሌክሲስ ማካሊስተር ያው 2 ጎል አስቆጥሯል። ከዛ በተጨማሪ ደግሞ 10 የግብ ዕድሎችን የፈጠረ የአጥቂ አማካኝ እርግጥ የአማካኝ መስመር ተጫዋች ነው። ወደኋላ ተጎትቶ የሚጫወት ተጫዋች ነው። በሊቨርፑል ቤት ጥሩ እንቅስቃሴ እያደረገ ይገኛል። ስሙን አካቷል። ሆርጋን ስትራንድ ላርሰን ይሄ በተለይ ኖርዌያዊ የአጥቂ መስመር ተጫዋች ወልቭስ ቤት በጣም አመርቂ እንቅስቃሴ በዚህ ወር ሲያሳይ ነበር። 4 ጎሎችን አስቆጥሯል። እንዲሁም ደግሞ 21 ጊዜ ከተከላካይ መስመር ተጫዋቾች ጋር ያየርም ሊሆን ይችላል የመሬት ዱዌሎችን ወይም ደግሞ ሽኩቻዎችን ሰላማዊ ሽኩቻዎችን ያሸነፈ ተጫዋች ነው። ከዛ ውጪ ሞርጋን ሮጀርስን ነው የምናገኘው። የአስቶን ቪላው የአጥቂ አማካይ መስመር ተጫዋች አሁን ስሙን ስናነሳው ነበር። ሊቨርፑል በጣም በጥብቅ የሚፈልገው የተጫዋች መሆኑ እየተገለጸ ይገኛል። 4 ኳሶችን አመቻችቶ አቀብሏል። በወርሃ ሚያዝያ 8 የግብ ዕድሎችን ደግሞ የፈጠረበት አጋጣሚ አለ። ከዛ ውጪ ሃርቪ ባርንስ ኒውካስል ቤት ያው በተለይ አንቶኒ ጎርደንን እያስቀመጠ ይገኛል። ሃርቪ ባርንስ አሁን ባለው ወቅት ሁኔታ ተደጋጋሚ በሆነ መልኩ በዚህ ወር እየተሰለፈ የሚገኘው ተጫዋች እሱ ከመሆኑ ጋር በተያያዘ ማለት ነውና 4 ጎል አስቆጥሯል። 2 ኳስ አመቻችቶ ያቀበለበት አጋጣሚ አለ በወርሃ ሚያዝያ። ከዛ ውጪ ሌላው ተጫዋች ያው ሪያን ሴሴኛው ነው። 2 ጎሎችን አስቆጥሯል። በወርሃ ሚያዝያ 2 ኳሶችን ደግሞ አመቻችቶ ያቀበለበት አጋጣሚ እንዳለ መመልከት ይችላል። እነዚህ 8 ተጫዋቾች ስማቸውን አካቷል። ኒውካስል ዩናይትድ 2 ተጫዋቾች እንዲሁም ደግሞ ወልቭስም 2 ተጫዋቾች አስመርጧል። ከዛ ውጪ በወርሃ ሚያዝያ ምርጥ አሰልጣኝ 5 አሰልጣኞች በእጩነት ስማቸው ቀርቧል። የአስቶን ቪላው ኡናይ ኤምሪ፣ ከዛ ውጪ የማንቸስተር ሲቲው ፔፕ ጋርዲዮላ፣ ከዛ ውጪ የኒውካስል ዩናይትዱ ኤዲ ሃው እንዲሁም ደግሞ የወልቭሱ ቪቶር ፔሬራና የሊቨርፑሉ አርነ ስሎት ስማቸው ተካቷል ማለት ነው። እንግዲህ የወልቭሱ ቪቶር ፔሬራ 5 ጨዋታ አድርጓል። በወርሃ ሚያዝያ 5ቱን የሚያሸንፉበት አጋጣሚ ነው ያለው። በሜዳቸው ዌስትሃምን እንዲሁም ደግሞ ከሜዳቸው ውጪ ተጉዘው ኢፕስዊች ታውን ማሸነፍ ችሏል። በሜዳቸው እንደገና ቶተንሃም ሆትስፐርስን ከሜዳቸው ውጪ ማንቸስተር ዩናይትድ እንዲሁም ደግሞ በሜዳቸው ሌስተር ሲቲን አሸንፏል። ከወራጅ ቀጠናው ስጋትን በጣም የተላቀቁበትን ወር ነው ያሳለፉት ቪቶር ፔሬራ ስማቸው ተካቷል። ኡናይ ኤምሪ 5 ጨዋታ አድርጓል። 4ቱን አሸንፏል። 1 ጨዋታ ላይ ሽንፈት አጋጥሟቸዋል። በማንቸስተር ሲቲ ተሸንፏል 2-1። ከዛ ውጪ ብራይተንን 3-0፣ ኖቲንጋም ፎረስትን 2-1 እንዲሁም ደግሞ ሳውዛምፕተንን 3-0 እና ከዛ ውጪ በሜዳቸው እንዲሁም ኒውካስል ዩናይትድን 4-1 በሆነ ውጤት ያሸነፉበት አጋጣሚ እንዳለ ማንሳት ይቻላል። አርነ ስሎት 5 ጨዋታ አድርጓል። 4ቱን አሸንፏል። 1 ጨዋታ ተሸንፏል። እንግዲህ ኤቨርተንን አሸንፏል። ከዛ ውጪ በፉላም ከሜዳቸው ውጪ ተጉዘው 3-2 በሆነ ውጤት ያሸነፉበት አጋጣሚ እንዳለ የምናስታውሰው ነው በዚህ ወር። ከዛ ውጪ ዌስትሃምን እንዲሁም ደግሞ ሌስተር ሲቲና ቶተንሃምን ያሸነፉበት አጋጣሚ አለ። ቶተንሃምን እንዲሁም አሸንፈው 20ኛ ፕሪሚየር ሊግ ክብራቸውን ያሳኩበትን ጨዋታ እንዳስመዘገቡ ይታወቃል። ኤዲ ሃው በኒውካስል ቤት ያው 6 ጨዋታ አድርጓል። 5ቱን አሸንፈው 1 ጨዋታ ሽንፈት አጋጥሟቸዋል። የተሸነፉበት መርሃ ግብር በአስቶን ቪላ 4-1 ነው። ያሸነፉት መርሃ ግብር ደግሞ ብሬንትፈርድን ጨምሮ ሌስተር ሲቲን ከዛ ውጪ ማንቸስተር ዩናይትድንም 4-1 አሸነፉ እናስታውሳለን። ክሪስታል ፓላስን 5-0 ነው ያሸነፉት በሰፊ ውጤት። ከዛ ውጪ ደግሞ ኢፕስዊች ታውን 3-0 በሆነ ውጤት ያሸነፉበት አጋጣሚ እንዳለ ማንሳት ይቻላል። ሌላው አሰልጣኝ ፔፕ ጋርዲዮላ ነው። በማንቸስተር ሲቲ ቤት በወርሃ ሚያዝያ 5 ጨዋታ አድርጓል። 4ቱን አሸንፎ 1 ጨዋታ አቻ ወጥቷል። አቻ የወጣው ጨዋታው በጣም ይሄ ብዙዎች የደርቢ መርሃ ግብር መሆንም ያልነበረበት ብለው የተቃወሙት ወይም ደግሞ ትኬታችን ራሱ ይመለስልን ብለው ጥያቄ ያቀረቡበት የማንቹሪያን ደርቢ ነበረ። 0-0 እና በጣም ደካማ እንቅስቃሴ የታየበት መርሃ ግብር እንደነበረ አይዘነጋም። ከዛ ውጪ ያሸነፉት 4 መርሃ ግብር ያው ሌስተር ሲቲን 2-0፣ ፓላስን 5-2፣ ኤቨርተንን 2-0 እና አስቶን ቪላን 2-1 በሆነ ውጤት እንዳሸነፉ ይታወቃል። በእጩነት እነዚህ አሰልጣኞች ስማቸውን አካተዋል ማለት ነው። የወሩ ምርጥ ግብ እንግዲህ አንቶኒ ኤላንጋ ማንቸስተር ዩናይትድ ላይ ያስቆጠራት ግብ፣ አሌክሲስ ማካሊስተር ፉላም ላይ ያስቆጠራት ግብ፣ ኦሌ ዋትኪንስ ሳውዛምፕተን ላይ ያስቆጠራት ግብ፣ ጄደን ሳንቾ ኢፕስዊች ታውን ላይ ያስቆጠራት ግብ፣ ከዛ ውጪ ፓውሎ ሳራቢያ እንዲሁ ማንቸስተር ዩናይትድ ላይ ያስቆጠራት ግብ ከቆመ ኳስ እንግዲህ ወልቭስ 1-0 ጠባብ ውጤት ሲያሸንፉ ይችን ጎል ያስቆጠረው ፓውሎ ሳራቢያ እንደነበረ አይዘነጋም። ከዛ ውጪ ዣን ፊሊፕ ማቴታ ፓላስ ቤት ያለው የአጥቂ መስመር ተጫዋች አርሰናል ላይ ያስቆጠራት ግብ፣ እንዲሁም ደግሞ ሁለቱ የብራይተን ተጫዋቾች ማለትም ያሲን አሳሪና ካርሎስ ባልዲባ ዌስትሃም ላይ ያስቆጠሯቸው ጎሎች የወሩ ምርጥ ጎል በሚል በእጩነት የቀረቡ ጎሎች ስለመሆናቸው ለማወቅ ተችሏል። በመጨረሻም ያው ሴቭ ኦፍ ዘ መንዝ ወይም ደግሞ የወሩ ምርጥ ግብ እንዳይሆን የማምከን ወይም ደግሞ የማዳን ስራ በሚለው ለግብ ጠባቂዎች የሚሰጥ የሽልማት ዘርፍ ነው። አልፎንሶ አሪዮላ ወልቭስ ላይ ያዳናት ግብ፣ ጉግሌልሞ ቪካሪዮ ቼልሲ ላይ ያዳናት ግብ፣ ከዛ ውጪ የብራይተኑ ባርት ቬርብሩገን ፓላስ ላይ ያዳናት ግብ፣ ከዛ ውጪ እንደገና ይሄው ግብ ጠባቂ ባርት ቬርብሩገን በዚሁ ጨዋታ ላይ በሌስተር ሲቲ መርሃ ግብር ላይ 2 ግልጽ ኳስ የማዳኖች ሂደትን አከናውኗልና ሁለቱም በእጩነት ተመዝግበውለታል። ከዛ ውጪ የኢፕስዊቹ ግብ ጠባቂ አሌክስ ፓልመር ቼልሲ ላይ ያዳናት ግብ፣ እንዲሁም ደግሞ በተለይ ኖቲንጋም ፎረስቱ ግብ ጠባቂ ማት ሴልዝ የቤልጅየማዊ ግብ ጠባቂ ቶተንሃም ላይ ያዳናት ግብ በእጩነት ቀርቧል።
ማለት ነው። እንግዲህ ማንም ኢሜል ያለው ሰው www.premierleague.com ላይ በመግባት ይገባዋል ብለው የሚያስቡትን ግለሰብ መምረጥ እንደሚችሉ ፕሪሚየር ሊጉም ይፋ አድርጓል። ከዛ ውጪ ጆናታን ታህ መዳረሻው ኦልድ ትራፎርድ ነው ወይስ ደግሞ ስታንፎርድ ብሪጅ ይሆናል የሚለው ጉዳይ በጣም በስፋት የተጠየቀም እያነጋገረ የሚገኝ ርዕሰ ጉዳይ ነው። ጀርመን የተከላካይ መስመር ተጫዋች ጆናታን ታህ ሌቨርኩሰንን እንደሚለቅና በክረምቱ ወደ አዲስ ክለብ እንደሚያመራ በይፋ ማሳወቁ አይዘነጋም። ተጫዋቹን ለማስፈረም ደግሞ ማንቸስተር ዩናይትድ በጣም ከፍተኛ ጥረት እያደረገ የሚገኘው ክለብ ስለመሆናቸው መረጃዎች ጠቁመዋል። ጀርመን የተከላካይ መስመር ተጫዋች ሆነው ታህ እንግዲህ የውድድር ዘመኑ ሲጠናቀቅ ከሌቨርኩሰን ጋር የሚያቆየው ውል የሚጠናቀቅ ነው የሚሆነው። በአሁኑ ሰዓት ዓለማችን ላይ ካሉ በጣም ጥሩ አቅም ባለቤት ከሆኑ የተከላካይ መስመር ተጫዋቾች ተርታ ስሙ ይጠቀሳል። በዋናነት ግን ሁለቱ የፕሪሚየር ሊግ ክለቦች ማለትም ቼልሲና ዩናይትድ ናቸው እየፈለጉት የሚገኙት። የምዕራብ ለንደኑ ክለብ እስካሁን ባላቸው የተከላካይ መስመር ጥምረት ደስተኛ አይመስሉም። ከዛ አንጻር ነው ጆናታን ታህን ለማስፈረም ከፍተኛ ጥረትና እንቅስቃሴ እያደረጉ የሚገኙት። ከዩናይትድ በተሻለ ተጫዋቹን በእጃቸው ለማስገባት የተሻለ ሁኔታ ላይ እንደሚገኙ ነው እንግዲህ መረጃዎች ሲጠቁሙ የቆዩት። ቢሆንም ግን አሁን ቀዮች ሰይጣናት በአሰልጣኝ ሩበን አሞሪም ስር ፍላጎት ወይም ደግሞ በዚያ አሰልጣኝ በተለይ ኢኒሺዬቲቭን በመውሰድ ወይም ደግሞ ይህንን ተጫዋች ይፈርምልኝ የሚል ጥያቄም ስለማቅረብ ነው በተለይ ማንቸስተር ኢቭኒንግ ኒውስ ይዞት ወጣው መረጃ የሚያመላክተው 28 ዓመት ላይ ነው የሚገኘው ጀርመን የተከላካይ መስመር ተጫዋች ጆናታን ታህ ይህን ተጫዋች ለማስፈረም ኒውካስል፣ ቶትናም፣ ጁቬንቱስ፣ ሪያል ማድሪድ ጥረት ቢያደርጉም መዳረሻው የእንግሊዝ ፕሪሚየር ሊግ ክለቦች ሊሆን እንደሚችል እየተገለጸ ነው የሚገኘው። በጣም በጥብቅ በባርሴሎና እየተፈለገ እንደሚገኝ ይታወቃል። የጀርመን አምና ሌቨርኩሰን ያሳለፉት እጅግ አስደናቂ የውድድር ዘመን ማለትም በአሰልጣኝ ዣቪ አሎንሶ ስር ምንም ጨዋታ ሳይሸነፉ የውድድር ዘመኑ ሲያጠናቅቁ የዚህ ተጫዋች ሚና እጅግ በጣም ከፍተኛ እንደነበር ይታወቃል። ከኳስ ጋር ብቻ አይደለም፣ ከኳስ ውጪ አንድ አምበል የአምበልነቱ ሚና በሚገባ መወጣት መቻል፣ ቡድኑ ማደራጀት፣ ተጫዋቾች ሲደክሙ ወይም ደግሞ ደካማ እንቅስቃሴ ሲወስዱም እርምጃ መውሰድ ወይም ደግሞ በጣም ማነሳሳት መቻል ይጠበቅበታል። ያ ነገር የለም። እንግዲህ አርሰናል ቤት በተለይ ማርቲን ኦዴጋርድ በጣም አሁን ከሰሞኑ በጣም በስፋት ማህበራዊ ትስስር ገጽ ላይ የአምበልነት ሚናው ይነጠቅ ለዴክላን ራይስ ይሰጠው ሲሉ የአርሰናል ደጋፊዎች ጥያቄ እያቀረቡበት የሚገኘው ዋነኛው አንዱ ጉዳይ ያ እንደሆነ ይታወቃልና ትክክለኛ አምበልነት ሚና በሚገባ ከሚወጡ ተጫዋቾች ተርታ ስሙ ይሰለፋል። ጆናታን ታህ ቡድኑን በመሀል ተከላካይነት ከመምራቱ በተጨማሪ አምበልነቱ ሚና በሚገባ በመወጣት አምና 2 ዋንጫዎችን ማሳካት መቻል ነጋም ታዲያ ቀደም ብዬ እንዳልኩት በተለይ ሃንሲ ዲተር ፍሊክ ይህንን የተከላካይ መስመር ተጫዋች በተለይ ስታዲዮ ሎስ ኮምፓኒስ ወይም ደግሞ ካምፕ ኑ ማምጣት ፍላጎት አላቸው። ግን ማንቸስተር ዩናይትድ ይህንን ዝውውር ጠልፈው ተጫዋቹን የግላቸው ለማድረግ ከፍተኛ እንቅስቃሴ እያደረጉና ውስጣዊ ስራዎችን እየሰሩ እንደሚገኙ ነው መረጃዎች በስፋት እየጠቆሙ የሚገኙት ማለት ነው። በተለይ የጀርመኑ ኃያል ክለብ ባየር ሙኒክን አምና ለመቀላቀል ከጫፍ ደርሶ እንደነበር አይዘነጋም። ግን የአሰልጣኝ ለውጥ ማድረጋቸውን ተከትሎ የታሰበው ሳይሆን ቀርቶ እነሱም ሃሩኪ ኢቶን ከስቱትጋርት ለማስፈረም መገደዳቸው የሚታወቅ ጉዳይ ነው። አሁን ግን በእግር ኳስ ጉዞ አዲስ ፈተናዎችን መጋፈጥ እንዳለበት አምኗል። ከዛ አንጻር ወዴት ያመራል የሚጠበቀው ጉዳይ ነው። ቼልሲ ስኳድ ዴብዝ የቡድን ጥልቀታቸው ላይ ጥያቄ አይነሳም። ግን እንደ ጆናታን ታህ አይነት በጣም ኳሊቲ ያለው እንዲሁም ኤክስፒሪየንስ ያለው ጥራት ያለውና ልምድ ሁለቱን በአንድ ላይ ያቀናጀ አይነት ተጫዋች አላቸው የሚለው ራሱን የቻለ ትልቅ ጥያቄ ነው። ቲያጎ ሲልቫን በተለይ ክለቡን ከለቀቀ በኋላ እስካሁን ድረስ የሱን አልጋ ወራሽ መሆን የሚችል አይነት አቅም ያለው ተጫዋች በስብስብ ውስጥ እንደሌለ አመላካሽ ነጥቦች ናቸውና በቲያጎ ሲልቫ ያደረጉትን ስኬታማ ዝውውር በጆናታን ታህ ለመድገም ከፍተኛ እንቅስቃሴ እያደረጉ ይገኛሉ። ቀይ ሰይጣናት ቤት ያው ማጓየርን ጨምሮ ማጓየር በጣም አመርቂ እንቅስቃሴ እያሳየ ይገኛል። ትናንትና በነገራችን ላይ ከፖስት ማች ፕሬስ በድረ ጨዋታ ጋዜጣዊ መግለጫዎች ላይ በሩበን አሞሪም የተወደሰ ተጫዋች ነው። ከዛ ውጭ ጆኒ ኢቫንስና ቪክተር ሊንድሎፍ እነዚህ ሁለት ተጫዋቾች ከዚህ ዓመት በዘለለ በኦልድ ትራፎርድ የሚቆይበት እድል ጠባብ ነው የሚመስለው። ሊሳንድሮ ማርቲኔዝ ላይ የሚታይበት ወጥነት የሌለው ሜዳ ላይ እንቅስቃሴ ማለትም ለጉዳት በጣም ተጋላጭ ከመሆኑ ጋር በተያያዘ እንዲሁም ደግሞ አዲሶቹ ፈራሚዎች ማቲያስ ዴሊት ያው የጠበቀውን ያለ አይደለም እየተንቀሳቀሰ ያለው የሰመረ የሚባል ጥምረትን ያጣ ተጫዋች ነው። ሌኒዮሮ ጥሩ እንቅስቃሴ ያደርጋል፣ ግን ልምድ የሚጎለው ተጫዋች ነውና ይህን ሁሉ ነገር በተለይ ከግምት ውስጥ በመክተት ማለት ነው ጆናታን ታህን ለማስፈረም ከፍተኛ ፍላጎት እንዲያሳዩ ያስገድዳቸው ነጥብ ነው ተብሏል። ታህ መዳረሻ ይሆናል የሚለው ጉዳይ እንግዲህ በቀጣይ ይጠበቃል። ከዛ ውጪ ማንቸስተር ዩናይትድ ለአርጀንቲናዊ ተስፈኛ ወጣት ለሆነው ፍራንኮ ማስታንቶ ለተባለው ተጫዋች ይፋ የዝውውር ጥያቄ አቅርቧል ተብሏል። እንግዲህ አርጀንቲናዊ ተስፈኛ ተጫዋች በሪቨር ፕሌት የተጫወተ ይገኛል። በጣም ጥሩ አቅም አስደናቂ ክህሎት ያለው ወጣት ተጫዋች ነው። ያው ትክክለኛ ስሙ ለመጥራት ትንሽ ያስቸግራል፣ ግን ማስታንቶኖ ነው የሚባለው። ይሄ ተጫዋች በአርጀንቲና ባለፉት ጥቂት ዓመታት ከታዩ በጣም ጥሩ አቅም ካላቸው ተጫዋቾች ተርታ ስሙ ይሰለፋል። ገና 17 ዓመት ላይ ነው የሚገኘው። ታዲያ ይህንን ባለ ተስፈኛ አስደናቂ አቅም ባለቤት ወይም ደግሞ በተለምዶ ወንደርኪድ የተባሉ ይጠራሉ እንደሚታወቀው በጣም በጥሩ በለጋ እድሜያቸው ጥሩ እንቅስቃሴ የሚያሳዩ ተጫዋቾች ተርታ ስሙ ስለሚካተት ማለት ነውና ዩናይትዶች ይህንን ተጫዋች ለማስፈረም ወደ 45 ሚሊዮን ዩሮ ወጪ ለማድረግም ዝግጁ ናቸው የሚሉ ሀሳቦች ናቸው የተንጸባረቁ የሚገኙት። የአጥቂ አማካይ መስመር ላይ የሚጫወተው ማስታንቶኖ እንግዲህ ሪቨር ፕሌት ቤት ነው የተጫወተ የሚገኘው። ቀረቤ እንዳልኩት ከምንጊዜም ተቀናቃኝና ባላንጣዎቻቸው ከሆኑት ቦካ ጁኒየርስ ጋር ባደረጉት ጨዋታ ላይ ከ30 ሜትር ርቀት ላይ ያስቆጠራት የቅጣት ምት ግብ ደግሞ በጣም በስፋት መነጋገሪያ ነበረች። በተለይ ዩናይትድ ያው ተጫዋቹ ለተወሰኑ ጊዜያቶችም ሲከታተሉት ቆይቷል ተብሏል። ታዲያውን የ45 ሚሊዮን ዩሮ ጥያቄያቸው በይፋ ጠረጴዛው ላይ ቀርቧል። ተጫዋቹንም ለማስፈረም ይፋ ጥያቄ እንግዲህ ስለማቅረባቸው የተገለጸ የሚገኘው ክለቡ በወጣቶች ላይ መሰረት ያደርጋል ብሎ የሚጠብቁትን የቡድን ግንባታ ላይ ትልቅ ስኬት የሚሆንላቸዋል ተብሎ ይገመታል። የፕሮጀክታቸው ማሳያ እንዲሁም ደግሞ ክለቡ ምን ያክል በተለይ ለወደፊት በወጣቶች ላይ ትኩረት ያደረገ ጉዞን ለመጓዝ እንዳሰበ አመላካች ዝውውር ይሆናል ተብሎም ታምኖበት ነበረ። እንደው ተጫዋቹን ለማስፈረም ያደረጉት ጥያቄ ምን ያክል ተቀባይነት ያገኛል የሚለው ጉዳይ ነው በቀጣይ የሚጠበቀው። ሪያል ማድሪዶች አምና ተጫዋቹ
ማስፈረም ጥረት አድርገዋል። ጥያቄ ማቀርበው በሪቨር ፕሌት ውድቅ ተደርጎባቸዋል ጥያቄው። ተጫዋቹም በተለይ ሪቨር ፕሌት ብቻም አይደለም ተጫዋቹም ወደ ማድሪድ የማቅናት ፍላጎት እንደሌለው መናገሩን ተከትሎ በሪቨር ፕሌት መቆየት ፍላጎቱ እንደሆነ ያሳወቀበት መንገድ ብዙዎችን ያስገረመ ውሳኔ ነበር። ብዙ ጊዜ ሪያል ማድሪድ እንደዚህ በተለይ ደቡብ አሜሪካ ላይ ትኩረት አድርገው በጣም ጥሩና አቅም ያላቸው ወጣት ተጫዋቾችን ለማስፈረም ጥያቄም ጥረትም ያቀርባሉ። በዛ ሂደት ላይ የሪያል ማድሪድ ጥያቄና የባርሴሎና ጥያቄ እስከሆነ ድረስ ብዙ ጊዜ ተጫዋቾቹ ያው ይስማማሉ ወይም ደግሞ ወደ ማድሪድ ደግሞ ወደ ባርሴሎና ለማቅናት ብዙ ጊዜ ፍላጎት እንደሚያሳዩ ነው የሚታየው በተደጋጋሚ ማለት ነው። የተጫዋች ግን በክለቡ ጸንቶ የመቆየት ፍላጎት እንዳለው ማሳወቁ ነበር በጣም በስፋት መነጋገር የነበረው ርዕሰ ጉዳይ። በተለይ ተጫዋቹ የፊታችን ነሐሴ ወር ሲመጣ እንግዲህ 18 ዓመት ይሞላዋል በይፋ። እስከዛው ድረስ ግን ያው ዝውውሩ ቢከናወን እንኳን ፕሮፌሽናል ኮንትራት ተጫዋቹ መፈራረም የማይችል ነው የሚሆነው። ተጫዋቹ ሁሉም በሚባል ደረጃ አውሮፓ ውስጥ የሚገኙ ትልልቅ ቡድኖች ባየር ሙኒክ፣ ፓሪስ ሴን ጀርሜን አብዛኞቹ ትልልቅ ክለቦች ትኩረትን የሳበ ተጫዋች ነው። በዚህ ውድድር ዘመን ባደረጋቸው 13 ጨዋታዎች ያስቆጠራቸው 4 ጎሎች ማሳያዎች ናቸውና ዩናይትዶች እንግዲህ 5 ሚሊዮን ዩሮ አቅርበው ማስታንቷኖ ለማስፈረም ጥያቄ አቅርበዋል። ጥያቄያቸው ምን ያክል ተቀባይነት ያገኛል የሚለው በቀጣይ ጊዜያቶች ላይ የሚጠበቀው ርዕሰ ጉዳይ ነው። ከዛ ውጪ ሮድሪጎ ሪያል ማድሪድ ለመልቀቅ ዝግጁ መሆኑን የሚጠቁሙ መረጃዎች ወጥተዋል። ከወደ ስፔን የሚመነጩ ዘገባዎች እንደሚያመላክቱት ከሆነ ከፕሪሚየር ሊጉ ጥሩ የዝውውር ሂሳብ ይዘው የሚመጡ ቡድኖች ካሉ ተጫዋቹ ሻንጣው ለመሸከፍ ተዘጋጅቷል ሲሉ ዘግቧል። እንግዲህ ሀገሩን ብራዚልን 20 ጊዜ ወክሏል ሮድሪጎ በ2018 ነበር በተለይ የብራዚሉን ክለብ ሳንቶስን በመልቀቅ ይህ ክለብ ያው ከአንጋፋው ኮከብ ኤድሰን አራንቴስ፣ ዶና ሲሜንቶ ፔሬ አንስቶ እስከ አሁን ማድሪድ ቤት እስካለው ሮድሪጎ በማል ደግሞ ኔይማር ጁኒየርን ጨምሮ ሌሎች በርካታ ተጫዋቾችንም ወርቃማ አቅምና ክህሎት ያላቸውን ተጫዋቾች ሲያፈር የቆየ ክለብ ነው ሳንቶስና ሳንቶስን ለቆ በ2018 ወደ 38 ሚሊዮን ፓውንድ ገደማ ነበር ወጪ የተደረገበት ሪያል ማድሪድ እንደደረሰ ይታወቃል። ሮድሪጎ ከመጣበት ጊዜ አንስቶ ቡድኑ የላሊጋም ሆነ የሻምፒየንስ ሊግ ክብር እንዲጎናጸፉ የራሱን የሚጠበቅበትን የግል የሚለውን የራሱን የቤት ስራ በሚገባ ከሰሩ ተጫዋቾች ተርታ ስሙ ይሰለፋል። ላብነት ያህል በተለይ አምና በሁሉም ጨዋታዎች 51 ጊዜ ነው ተሰልፎ የተጫወተው፣ 17 ጎል አስቆጥሯል። በስፔን ላሊጋ እንዲሁም በሻምፒየንስ ሊግ እንዲያስቆም የራሱ ሚና ተወጥቷል። ሻምፒየንስ ሊግ ሲነሳ ከሮድሪጎ ጋር በተያያዘ የ2022 ድራማዊ ክስተት ነው የሚነሳው። ሬሞንታዳ ሳንቲያጎ ቤርናቦ ላይ ተመልክተን እንደነበር እናስታውሳለን። ከ2022 የሻምፒየንስ ሊግ የግማሽ ፍጻሜ ጨዋታ ጋር በተያያዘ በተለይ ማንቸስተር ሲቲን እንዲሁ ከኋላ ተነስተው 2 ጎሎች ተቀይሮ ገብቶ ሪያል ማድሪድ አሸናፊ ያደርጉ 2 ጎሎችን ያስቆጠረበት አጋጣሚ የሮድሪጎ ሃይላይት ነው። ሁሌ የሚታወስ ክስተት እንደሆነ ይታወቃል። ታዲያውን ማድሪዶች ወደ 85 ሚሊዮን ፓውንድ ገደማ ለተጫዋቹ ከቀረበ ለድርድር ወደ ጠረጴዛው እንደሚቀርቡ እየተገለጸ ይገኛል። እንግዲህ እንደሚታወቀው አርሰናል ረዘም ላለ ጊዜ ተጫዋቹን የማስፈረም ፍላጎት እንዳላቸው የሚታወቅ ጉዳይ ነው። ተጫዋቹን የማስፈረም ፍላጎት ነው። ከፍላጎት የዘለለ ግን ጥረት ሲያደርጉ አይታይም። ከዛ ውጪ ሊቨርፑል ከሞሳላህ በተለይ ደግሞ ክለቡ ጸንቶ የመቆየቱ ጉዳይ ጥያቄ የገባበት አጋጣሚ እንደነበር ይታወቃል። ውሉን አሁን ሰሞኑን እስኪያድስ ድረስ ማለት ነውና በክለቡ ጸንቶ ይቆያል። ይሄ አንሰርቴኒቲ በጣም በትልቁ የተንጸባረቀበት ተጫዋች ከመሆኑ ጋር በተያያዘ የዚህ ተጫዋች አልጋ ወራሽ ይሆናል በሚል እንግዲህ ሮድሪጎን የማስፈረም ፍላጎት እንደነበራቸው ሲገለጽ መቆየቱ አይዘነጋም። አሁን ደግሞ ደሰንን ጨምሮ ሌሎች በተለይ ታምብሎይዶች ማንቸስተር ዩናይትድ ደግሞ የቀጣይ የውድድር ዘመን ብቻም ሳይሆን ከሩበን አሞሪም ጋር በተለይ ያሰቡት ፕሮጀክት ማሳያ ሊሆን የሚችል በተለምዶ ስቴትመንት ሳይኒንግ እንዲሆንላቸው ይፈልጋሉ ተብሏል። ከሮድሪጎ ጋር በተያያዘ ማለት ነውና የተጫዋች በዚህ ዓመት ደግሞ 13 ጎሎችን አስቆጥሯል። አምና 17 ጎሎችን አስቆጥሯል ብያለሁ። ግን የኪሊያን ምባፔ መምጣት በጣም የጎል ተሳትፏቸውን ካቀዘቀዙባቸው ተጫዋቾች መካከል አንዱ ይመስላል። እንግዲህ ሮድሪጎ ያው የምባፔ መምጣት መልካም ጎንም አለው፣ አሉታዊ ጎኑም እየታየ ይገኛል። አሉታዊ ጎኑ ካደረባቸው ተጫዋቾች መካከል ደግሞ አንዱ ሮድሪጎ ነው። ሌላው ተጫዋች ቪኒሲየስ ጁኒየር ነው። ቪኒሲየስ ጁኒየር ያው ምባፔ ከመጣ በኋላ ሌላ ተጫዋች ሆኗል ተብሎ እየተገለጸ ነው የሚገኘው። የቪኒ ወትሮ የነበረው ተጽዕኖ፣ ወትሮ የነበረው ሚናው፣ ወትሮ የነበረው የሜዳ ላይ እንቅስቃሴው በአጠቃላይ ቪኒሲየስ ጁኒየር ሌላ ተጫዋች መስሏል ኪሊያን ምባፔ ከመጣ በኋላ ተብሎ እየተገለጸ ይገኛል። እንደምናስታውሰው በኮፓ ዴል ሬይ መርሃ ግብር ከሰሞኑ 3-2 በሆነ ውጤት ለ2 ሰዓት የቆየ ፍልሚያ ያደርገው ባርሴሎና ባሸነፈበት መርሃ ግብር ላይ ኪሊያን ምባፔ ተቀይሮ ገብቶ ጎል አስቆጥሮ ነበረ ከቅጣት ምትና ያ ጎል ሲቆጠር ቪኒሲየስ ጁኒየር ደስታውን አልገለጸም። ሌሎች ተጫዋቾች ደስታቸውን ሲገልጹና ያም በተለይ ያልተናበቡትና ያልተግባቡት ሜዳ ላይ ብቻም እንዳልሆነ በርካታ ሚዲያዎች ይህንን ጉዳይ ሲቀባበሉት እንደነበር ይታወቃል። ታዲያውን ተጫዋቹ አዲስ ጅማሩን ለመጀመር ሮድሪጎ ማለት ነው ሳንቲያጎ ቤርናቦን ለመልቀቅ አሁን ዝግጁ ነው የሚሉ መረጃዎች እየወጡ ይገኛሉ። ከዛ በተጨማሪ ደግሞ እንደ አርዳ ጉሌር አይነት ተስፈኛ ወጣት ተጫዋቾች አሉ። ኤንድሪክን ጨምሮ በሮድሪጎ ቦታ ላይ መሰለፍም ይችላሉና ተጫዋቹ አሁን ቤርናቦን ለመልቀቅ ዝግጁ ነው። እንዲሁም አዲስ ጅማሩ ለመጀመር ፍላጎት አለው የሚሉ ሀሳቦች እየወጡ ይገኛሉ። እንግዲህ ሶስቱ የፕሪሚየር ሊግ ክለቦች አርሰናል በዋናነት እንዲሁም ደግሞ ሊቨርፑልና ማንቸስተር ዩናይትድን በጣም ጥብቅ ፈላጊዎቹ ናቸው። የተጫዋቹ እንግዲህ ጠንከር ያለ ፍላጎታቸውን መሬት ላይ በማውረድ እንግዲህ እስከ 85 ሚሊዮን ፓውንድ ገደማ የሚገመተውን ይህንን ተጫዋች ለማስፈረም የዝውውር ጥያቄ ያቀርባሉ የሚለው ጉዳይ በቀጣይ የሚጠበቀው ነው። ለዛሬ ስለ ስፖርት መረጃዎች እነዚህን ይመስላሉ። ብያላችሁበት ጥሩ ጊዜ ነው።